ወይ እኔ ወይ እንዴት ዋልክ? ደህና ነኝ አለው አለው ዛሬ እንኳን ማታ አንድ ፕሮግራም አለኝ። እምቢ ስለማይመቸኝ እኮ ነው። እሺ በቃ ነገ ይሁና። በቃ ነገ እንገናኛለን። እሺ እኔ ፍቅር በጣም ወድሻለሁ። እኔም ወድሃለሁ። እሺ አንተ ማል አይደል? አዎ በጣም ያመኛል። ግን ምን አጠፋው? ምን ሆነ ነው ስልክ ሰራ ምን ለፈልፋው? አንቺ ነኝ ምን አሰማሽ? አርፈሽ ባልሽ ነው ታወሪ። አትረባም። እሺ አዎ አረባም። በረባ ኑሮ ሴቶቹ በሙሉ ምን ቢሉኝ ነበር? አንዷ እሺ ትላለች አይቀርም። ለማንኛውም ዛሬ ማታ እንድናመሽ ብዬ ነው የኔን አይመቸኝም ያልኩት። yes መጀመሪያ የጀመራችሁትን ስራ ጨርሱ። ከምሬ ነው። ስራ ነው። እሺ ቦስ ስራ ነው። ወጥረን እንሰራለን፣ ወጥረን እንጨፍራለን። መርሃችን ነው። አንተ የምትጨፍርበትና ጌትሽ መንበርከክ የሚቆምበትን ቀን ማየት ነው ናፈቀኝ። ምን እናንተ ስጨፍሩ ካየው አይበቃም? ግን አይደክማችሁም አይደል? ይሄ ልጅ ግን መቼ ነው መንበርከክ የሚያቆመው? አንዷ ስትለው ደንግጦ ያቆም ይሆናል። አረ ማንንም ይሻይለውም ይሄን ቀረብሽ ቺርሽ መቼ ይሆን አንተንሽ የሚሉ ደጋረገ ምን አሳየኝ። ይኸውልህ እንደኔ ትምህርትን ብትከታተል ነው አንሽ ባለ ውጭ ደህና ነው። ቦስ አንተን ወክሎ አይደል እንደሄደው? ለምን ኮስተር ብለህ አታባረን? ለሱም አልታደልኩም። በዛ ላይ ደግሞ እናንተን አባረረኝ ከማን ጋር ተጣጣለው? ማታ እኮ እንደኛ ብትጨፍር ኖሮ ቀን 7 ሰዓትም ስራ ትገባው። መቼ ማቶን በከ ካልመጣም አይደል? ምን እሱ ባክሽ በየቦታው እኮ ሲንበረከክ ምሳ ሰዓት ሲደርሳል ብለሽ ነው? ደርሻለሁ። እርግጠኛ ነኝ አልደረሰም ብላችሁ ላስላስ እያደረጋችሁ ነበር አይደል? ዛሬ የምትንበረከክላት የለችም እንዴ? እኔ ካልጠጣው እኮ አልበረከክም እኮ። በዛ ላይ ቀለበቴንም ረስቻት ነው የመጣሁት። ተመስገን ነው ተመስገን። ለምኑ? ዛሬ ሴት ግልምጫ እናይማ። አንተ አይገባ በርከክ ብለህ ሴት ልጅ ታገቢኛለሽ ብሎ መጠየቅ የሚሰጠው የራሱ የወንድነት ስሜት አለው። ደስ የሚል ስሜት። ላታገባት ነገር ምን አስጠየቀ? አዎ ጥሩ ጥያቄ ነው። አንደኛ ጠያቂ ትውልድ መሆኔ እንዲታወቅልኝ ይፈልጋለሁ። ሁለተኛ ሴት ልጅ እኔ ማለቃት ወንድ ልጅ ተንበርክኬ ታገቢኛለሽ ብዬ ስጠይቃት ማለቃትን ላግባው አላግባው ብላ ስትወዛገብ ማየት ደስ ይለኛል። በስተመጨረሻ ግን አታገባኝም ማህበረሰቡን ፈርታ። ይሄን ደግሞ ጥናቴን ያረጋገጠው። ወደ ስራ
መቼ ነው ግን እናቴን የምትተዋወቃት? ለምን? እሷ እኮ ተዋውቃት አብረን መኖር ትፈልጋለች። አብሮ መኖር ማለት ያው ተጋብተን ወልደን ነው። የምርሽ ነው? አዎ የምሬ ነው። መቼ ነው አንድ ቤት የምንኖረው? አንድ ቀን መቼ ነው ያንተ አንድ ቀን? አሁን ስለ ትዳር የምናወራበት ጊዜ ነው? እና መቼ ነው ስለ ትዳር የምናወራው? በመጀመሪያ ፍቅራችንን አጣጥመን እንጨርስ፣ ከዛ እንደርስበታለን። ከዛ የት ሄድብናል? ፍቅራችንን ለማጣጣም የሚሆን ረጅም ጊዜ አሳልፈናል። እኔ አጣጥሜ አልጨረስኩማ። እማዬ ቶሎ እንዳገባ ትፈልጋለች። እናትሽ በእኔና አንቺ ውስጥ ምን አገባት? በቃ አዎ በቃ ሰላምዬ እኔ ወጥቼ ባልፈልግልሽ እንዴ? ሰላም እንዴት ዋልሽ? ሰላም እንዴት ነው? ይሄን ወረቀት ለማን ማሳየት ያለብኝ? አለው እንዴ አንተ ወዬ ቁጭ በል። አንተ መንበርከክ እኮ ነው የሚያምርብህ። አቶ መንበርከክ እና እንዲህ ተገላልጣችሁ ላንበረከክ ነው? አምጫቸው ፋይሎቹ። አንተ እንግዶችም አይቀርቡም እንዴ? ዛሬ በጭራሽ ሳንበረከክ ነው ከዚህ ቤት ውልቅ ብዬ። ያርግልህ። አንድ ሁለት እስኪ ጎነጭ ነው ታየዋለህ። መንበርከኩስ አይቀርም። ወሬ ጠላን። ውዮነስ አሁን እንደው ከሴት ጋር ብትሆን ኖሮ እንዲህ ደጋግሞ ይደውል ነበር። ከሴት ጋር ብትሆን አደራ ጓደኛሽ ከሚመሽበት እኛ ቤት ትደረስ። ከወንድ ጋር አልመሸም አልበዛም። ቺርስ በጣም ነው ግርም የምትል። እንዴት ወይ አትሰክር ወይ አትንበረከክ ወይ አትደንስ። ኧረ አንዱን እንኳን አድርግ። በቃ ቁጭ ብለህ መመጥመጥ እንዲያስቦጅ ምጥጥ። ወይ እኔ ጠጥቼ እንዳንተ ሰክሬ በየሴቱ እግር ስር ከምንበረከክ ቁጭ ብዬ ብርጭቆዬን ታቅፌ ብጠጣ ይሻላል አይደል? አዎ። ወሬ ጥላ መጣል። አንተም ለብርጭቆ መልካም ምኞትን በመመኘት የዋና ፍተሻ አገልግሎት ሰጥቼ በቃ መጥመጥ ያርግልህ። ግን ለሱ ብቻ ነው አይመስለኝም። ልትንበረከክ ነው።
ይሄ ማርታ ገቢኛለሽ? ኧረ በእናትህ አንተ ተነስ። ማርታ ነኝ እንዴ? ማርታ ምን ታደርጋለሽ? በማታ ስራ ቦታ ደንቃራ ገበያ አትዝጊ። ሂጂ አንተ ተነስ። ራስሽ ተነሽ። የሎ ሲያንስሽ ሂጂ። ለእኔ ባፍር ምን ትጠቀሚያለሽ? ቀልድ ከሌለ ታዲያ አግብቶ ቁጭ ነው እኮ። እኔ ምንም እንዴት ነው እስካሁን አልተንበረከከም አይደል? እንዳንተ ቃቃ ጨዋታ መሰለኝ እንደያዝ ነው። አሁን እስኪ እቃቃ ጨዋታ ላይ ሰርግ ነው እንጂ ተንበርክኮ እንገባ የሚል ጥያቄ አለ? ባህላችን ማትበርዙት። የአሁን ጊዜ ልጆች ይህን ነገር ሳይጀምሩት እራሱ አይቀርም። በተለይ ነግበት ሰፈር ወዴት ሲስ ሰልዬ እንዴት ነህ? እንዴት ነሽ? ደህና ነሽ ሰልዬ? እንዴት ነሽ? እንዴት ነህ? ደህና ነሽ? አለሁልሽ። ከተገናኘን ለረጅም ጊዜ እኮ ሲስ። አዎ ከኮሌጅ በኋላ አልተገናኘንም እኮ። አዎ ምን እግር ጣለህ እዚህ? እዚሁ ቢሮ እኮ ነው የምሰራው። እዚሁ ህንፃ ላይ? እዚሁ ፎቅ ላይ? የምርህን? የምር ወይኔ እንዴት ደስ ይላል። በጣም ደስ የሚል ነገር ነው እንጂ ሊፍት ተበላሽቷል ብላኝ በእግሬ እየሄድኩኝ ነው። ችግር የለውም። ከሰው ጋር መሰለኝ ደግሞ አላውቅም። ኧረ ችግር የለውም። ጓደኞቼ ናቸው እኮ። ጌጅ ተዋውቅ መሰለኝ። ሙሉ ስሜ እንኳን በዚህ ጊዜ ትንሽ ከበድ ይላል። ጌቱ። ማርታ እባላለሁ። ሰላም። በቃ እዚሁ ከሆናችሁ እንገናኛለን። ሰላም። በጣም ቆንጆ ስም። በቃ እዚህ ስሄድ በቃ እዚሁ ከሆንሽ እንገናኛለን። እዚሁ ነኝ። በቃ እሺ። እንዴት አባቷ ነው የምታወራው? በእናትህ ታዲያ ለምን ትምህርት ካልጠየቅህ? አልያዝኩም እንጂ ማሳያት ነበረ። ይሁን ይቅርታ፣ ነጌትሽ እኮ አስቆሞኝ ነው። ቀንም ከነሱ ጋር ማታም ከነሱ ጋር። ማርቲ ታውቆሻል፣ ግን ጊዜ እየሰጠሽኝ እኮ አይደለም። ይሁን ነጌትሽ እኮ ጥሩ ወንድሞቼና ስራ ባልደረቦቼ ናቸው። ይሁን ይቅናት ጀመርክ እንዴ? ምን ያስቀናኛል? እሺ በቃ አታምሪ፣ ይቅርታ አድርግልኝ። እሱማ ምን አማራጭ አለኝ? ማርቲ ግን ማታ ማታ የምታመሹበትን ቦታ አልወደድኩትም። አንዳንዴ እኮ ነው። ገብቶኛል። ሲሰለችሽ ትታይዋለሽ ብዬ ነው። አሁን ምሳ ምን ትበያለሽ? አሳ ነገር ነበር።
ምግባቸው ግን በጣም ነው የሚጣፍጠው። ምግባቸው አይደለም ጉርሻዬ ነው። ይገርምሻል ሰላምዬ፣ እኔ ጉርሻው ምግብ ያልጣፈጠው ሰው ኖሮ አያውቅም። የኔ ጉርሻ የማይጣፍጠው ሰው ሲሳይ ብቻ ነው። ይሄን እንኳን አፉ ማጣጣም ስለማይችል ነው። መቼ ጉርሳ የምታውቀውን ነው አንተ? እኔ ጉርሻ አላውቅም። እኔ ሰው ስታጉርስ ዛሬ ገና ነው ያየው። እርፍ በቃ ሸመጠጥከኝ። እስኪ አበል ልጎርሰኝ ነው እንዴ? ዝጋ ዘጋ። ክፈቱ ሲባል መክፈት፣ ይኸው ክፈቱ ሲባል መክፈት፣ ዝጉ ሲባል መዝጋት። ይህ ትውልድ በሽታ እኮ ነው። አሩጌ የተባሉትን ማድረግ ተው እንጂ አቋም ይኖረን። አቋም? አንተ ስለ መንበርከክ እንጂ ስለ አቋም ጫማን ለካካ። ኧረ በእናታችሁ የማይናገረውን ብሉ። የማይናገረውን ትላለች፣ የሚናገረውን አሰሚም እንዴ? ይገርምሻል ሰላምዬ፣ 6 ዓመት አንድ ቢሮ ስንቀመጥ ክፉ ደግ ንግግር ተነጋግረን አናውቅም። ነገሩ እኔም ፊት አልሰጥም። ራስህ እኮ ነው የቆሰቆስከው። እሱ ምን ያድርግ? ጎሽ ተጋገዛችሁብኝ። ይሁንሽ። ጌትሽ 100 ብር እኮ ነው የሰጠኸው። አዎ ደስ ይላል እኮ። ሰውን ከማስደሰት በላይ ምን ደስታ ይገኛል? ምን ደስታ አለ? 100 ብር ሰጠሽ፣ የ100 ሺህ ብር ደስታ ማግኘት ደስ አይልም? እኔን ወንድሜን አስነጠሰው። ሀቅ ነው የተናገርኩት። ሽንቴ አሁን ስንታጠብ ሸናህ እኮ ልሽና እንዴ ደግሞ መጣብኝ። እኔ ናን አልኩ ሽንቴን በአንተ ነው እንዴ ብቻ ነው? የኔን ሽንት ምን አከታተለ? የኔን ሽንት እንደምትከታተለው ትምህርትን በደንብ ተከታተለ ቢሆን ኖሮ የበደረሰ ሽንት ምስኪን ልጅ ነው በጣም ጥሩ ልጅ ነው። ምን ነው አንተ ሳታረጋግጥ ዘው ልክ ትላለህ እንዴ? 100 ብር ይሰጣል በዚህ ጊዜ? 100 ብር ቢሰጠኝ የሰራ ምን አሰረኝ? አቋርጫለሁ ምንም በላልታ አንተ የቄሳርን ለቄሳር ያው 5 ብር መስሎኝ የሰጠው ወንድሜ። እንዴ 5 ብር መስሎኝ ነው አላልክም እንዴ? አልኩኝ እኮ ቢጫዋን ግፊያታ አቡሽ ሲመስለኝ ለልመና ጀማሪ ነህ። ይኸውልህ 5 ብር መስጠት አቅቶኛል፣ ግን
ስራ ትጠላለህ፣ ልመና ትቀጥላለህ። ስለዚህ ይቅር ባይሆን ምን አስቆረቆረኝ? ይኸው ያበርክትልህ 50 ሳንቲም ከየት አገኘኸው? አንተ ጋር አለ? ስሙንም አለ። ምን አስቆረቆረኝ ብዬ ነው። ቆየ እኮ በጣም አባይን የሚያክል ውሃ ጠጥቼ እና ግብጽ ሄደሽን ነው? አዎ ተቀብለው መጣ አይደል? እማ ወይዬ እኔ ልጅ ቁርስ ቢሮ በላለሁ። እሺ ምን ነው ሰሞኑን ደርሶ ደስተኛ ሆነሻል? ጥሩ ጓደኞች ሳላገኝ አልቀርም። ጥሩ ባልም ያስፈልግሻል። አይ እማዬ፣ ለሁሉም ነገር እኮ ጊዜ አለው አይመስልሽም? ጊዜውን እኮ ሰጥቶሻል፣ መች ተጠቀምሽበት? ሰላምዬ። አቤት እማ። የዓለም ልጅ አወቅሻት? የትኛዋ? ትንሿን። ምን ነው እንኳን ባለፈው የዓለም ልጇን ልትድር ነው ስልሽ የእነሱ ቤት ሰርግ አልቅም አላልሽኝም? እሺ እና ምን ሆነች? ወንድ ልጅ ከነቃጭሉ ዱብ አደረገችልኝ ብላ እናቷ ደውላ ነገረችኝ። አይገርምሽም? ውይ ደስ ይላል። እሱማ ደስ ይላል። አሁን የነገርኩሽ ስጦታ ነገር ይዤ መሄድ ስለፈለግኩኝ ሳንቲም ልልሽ ነው። እሺ እማዬ ሰጥሻለሁ። ይኸው። ቻው እማዬ፣ በቃ ደህና ዋይ። ሰውን ከማስደሰት በላይ ምን ደስታ ይገኛል? እንዴ ኧረ የኔ ፍቅር ስሞት ማማዬ እንዴ ምን ሆነ ነው? እኔ ናፍቄሽ ነው አይደል? ራስሽን በመስኮት ልትወረውሪ የቆምሽው እዛ ጋር። እንዴት አደርክ? እንዴት አደርኩ እንዴ በዚህ መሰለኝ። በቀኝ ነው የተነሳው? አዎ በቀኝ ባልነሳ ኑሮ በጠዋት አንቺን አገኝ ነበር። ሰላምዬ ወይ ኧረ እንደው ስሞትልሽ እስኪ ቁጭ በል በይኝ። ወይኔ ረስቼው። ቁጭ በል። ይኸውልሽ አልቀመጥም። አልቀመጥም። እሺ ዛሬ ምሳ ከኛ ጋር ነሽ አይደል? አሁንማ ምን ይጃለኝ ብለህ ነው ከእናንተ ውጭ? ውይ አፌ ቁርጥ ይበልልሽ። ደግሞ ካልጠራችሁኝ አልመጣም የምትይው ነገር አለ? ኧረ እመጣለሁ። ጎሽ 6:30 ቢሮ እመጣለሁ። 6:30 6 ቁጥር እኛ ቢሮ እመጣለሁ። ቆይ አንተ ስራህን አርፈህ አትሰራም? ስራህን አርፈህ ስራ እረፍት ስራና እረፍት አብሮ ይሄዳል እንዴ ቦስ? እየቀለድኩ አይደለም። አንተ ደግሞ እባክህ ደስታዬን አታጨልመው። ሰላምዬን እኮ ምሳ እንዳታረፍ ነግሬያት ነው የመጣሁት። አንተ ቁርስ ሳትበላ ለእሷ ምሳ መጨነቅ ጀመር? አስመሳይ። ለማንኛውም ዛሬ ይወጣል አይደል? እኔ ይሁን ያስጠንቅቆኛል። አስጠንቅቆኛል ማለት ይቅርብሽ ብሎ ነው። ኦኬ ይቅርብሽ እኛን ይቅሩብሽ አለ
ከዛ አንቺም ይቅሩብኝ ብለሽ ተስማማሽ። አዝናለሁ። ሰውዬ እኮ ዮኒ ነው። ተንበረከከ እንዴ? በተንበረከከ ቢሆንም አንተ 90 ሚስቶች ነበር የሚኖሩክ። ቆይ ግን ለምን ሰላምን ይዘናት አንሄድ? ጎበዝ፣ ቆንጆ ሀሳብ ነው። ግን መጠጥና ስራ አብሮ ይላል እንዴ ቦስ? ምን ነው ዛሬ? ምን ነው ማለት አጨፍርም ወይ ማለት ነው? ጭፈራማ ጥሩ እኮ ነው፣ ግን ማርትዬ ጉድ ሰራችኝ። የሚያጫፍር ጠፋ። ማለትማ ስለ ጭፈራ አንድ ጥናት ምን ይላል ማለት? የምን ጥናት? ስለ ጭፈራ ምናምን የተጠና? ስለ ጭፈራ የተጠና ጥናት። ምን ይላል ጥናቱ? ጥናቱ አይጨፍርም፣ ጥናት የምጨፍረው ጥናት። አሳኳቸው እንዴ! ወይኔ ጉዴ! ምንም እንደ ባለ ሳምንት ሰላምዬ አገቢኛለሽ? ቀለበት የኔ ቆንጆ ስሞት ታገቢኛለሽ? ጌቱ ስሜ ነው። ታገቢኛለሽ? አግቢኝ። አስቤበት ያደረኩት ነገር ነው። ሳይሽ ምን በሙሉ ጨነቃለሁ። ምን ግራ ይገባኛል። ምን አላሰብም። የምርህን ነው? የምሬን ነው። ሰላምዬ ደስ ይበል። እጣ ፋንታዬ ነሽ። እሺ ያገባሃለሁ። እሺ 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 እሺ። ቻው ቻው። ነይ ሰላምዬ። ቻው ቻው። አረ ምንድን ነው እንደዚህ? ልቀቀው። አጨብጭብበት እጅ አፈን ልበልበት። እጅን አጨብጭብበት። ሰላምዬ ሰላምዬ የኔ እናት። ቻው ቻው። ብቻ መቀመጥ አባቃ ሰላምዬ። ቻው ቻው። ቀለበት ሙሽሪት ሙሽራ እሰይ እንኳን ደስ ያላችሁ። እንኳን ሚዜው ረጨበ እንኳን ደስ ያላችሁ። እሰይ ለጽወት ወይኔ ጉዴ!
ምንድነው ማየው? ይሄማ ስለትሽ ሰመረ መሰለኝ። ምን ይሳናል? እማዬ አረጋጊው። ስሙ ማን ነው? ስሙ ጌትነት። እውነትም ጌትነት። በደስታሽ ቀን ጥቁር ኧረ አያምርም። ምን ነው ሰላምዬ አሻንጉሊት መሰልሽ? አያምርም። ኧረ ተይ፣ ይሄ ጠዋት አይለበስም፣ የራት ልብስ ነው። አዎ እጅ ያስተናጋጅ ልብስ ነው የሚመስለው። እማዬ አሁንስ አያምርም እንዴ? እማዬ ምን ሆንሻል? ሁሉንም እኮ አያምርም እያልሽኝ ነው። ከእንቅልፌ ቀስቅሰሽ ምረጭ አልሽኝ። የሚመረጥ የለሽማ። ምኑን ልምረጠው? ውጭና ግዢ። ታየው እንደውም ራሴ እመርጣለሁ። እሺ ወይኔ 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 ወይኔ! እስኪ አሁን እሺ መባል ሰው ምን ማደር አለ? ማርትዬ መጣሽ? ቁጭ በይ እስኪ። ምንድነው? ምን ሆናችሁ? ጉዶኛለሁ ጉዶኛለሁ። ሰላምን ጠየቅኳት፣ ማታ ተንበረከኩ። ታዲያ እሱ ምን ችግር አለው? የዘወትር ስራ አይደል እንዴ? እሷም ትወቅልህ እንጂ። ሰልዬን እኮ ነው ታገብኛለሽ ወይ ብሎ ይጠይቃል። ኧረ እሷ ጥሩ ሰው ነች፣ እንዳታቆራርጠን። በምን እድሌ ብንቆረረጥማ፣ በምን እድሌ! ወይኔ ማለት እሺ አለችው እኮ። ምን ያስቅሻል? መቼም ለሙሽራ አይለቀስም ብዬ እኮ ነው። ሳቂ አንቺ ምን አለብሽ አሉ። አንቺ ምን አለብሽ? ሳቂ። እሺ ቆይ ምን አሰብክ? አንቺ ደግሞ ማሰብ አቅቶኝ እያየሽ ምን አሰብክ ትይኛለሽ እንዴ? ማሰቢያ ጠፍቷል። እስኪ አሁን ወይኔ ጉዴ! እስኪ አሁን እንዴ ብዬ ነው ያረኩልሽ ቀለበት የውሸት ነው የሚባለው? እንደምንም ብለህ ይቅርታ ጠይቃት። እንድታዝን አልፈልግም። ቆይ እስኪ አንተ ግን በሰው ህይወት መጫወት ምን ያደርግልሃል? ደግሞ ከዚህ በላይ ምን ማፈግፈግ ነው? እሷም እሻለች የሆነ ምክንያት ቢኖራት ነው። ስለዚህ የጀመርከውን ጨርሰው። ደግሞ ማን ያውቃል፣ ለራርጋ ተሰበስበ ይሆናል። በጭራሽ እንድታዝን አልፈልግም። እሺ ምን ማለቱ ነው? ያው የድሮ ጓደኛው አይደለች? ታድሏል። ምን ነው ለኔ የድሮ ጓደኛዬ በነበረች። ያው ላንቺ ስንት ቀለበት አረኩልሽ፣ ተቀበለሽኝ አታውቂም ወይ? ቀልድ ነው የምታረጊው? ወይኔ ወይኔ ወይኔ! ሰልዬ እንዴት አደርሽ? እንዴት አደርክ? እንዴት ነሽ? አለሁልህ። ማታ ሳናስቀይምሽ አልቀረንም። ኧረ በፍጹም እንደውም በጣም ነው ደስ ያለኝ ሲስ። ጭራሽ ምን አልከኝ ሲሲ? አይ ጥሩ ነው፣ ደስ ይላል። እንደምን አደርሽ ልበልሽ ብዬ ነበር የመጣሁትኝ። አመሰግናለሁ ሲሲ። በቃ ምሳ ከኛ ጋር ነሽ፣ በኋላ ትመጫለሽ? እሺ እመጣለሁ። በቃሽ እንዳትቀሪ። እሺ ሲስ። አቤት። ጌትሽ መጥቷል? አዎ አለ፣ ስራ በዝቶበት ነው። እሺ
ዛሬ ግን ምን ነው ቢሮ ውስጥ መብላት ወሰናችሁ? ሲስ እኮ ትንሽ ራሴን አሞኛል እዚህ ነው መበላው ሲል ያው ትተነው ከምንሄድ እዚህ ይሻላል ብለን ነው። ምን ነው ሲስ? አይ ማታ ትንሽ እንቅልፍ እምቢ አለኝና ለዛ ነው። ባይሆን ትኩስ ነገር ውጭ እንጠቀማለን። እሺ ወይ ታዲያ በጊዜው ተረፍታ አታደርግም? እሺ አዲስ ፍቅረኛሞች ማንን ለማስቀናት ነው የምትጎራረሱብን? ምን ያስቀናሻል? ሊሆንሽ አያጎርስሽም እንዴ ልሽ? ሲስ ብቻ አጉራሽ የሌለው አልባሽ የሌለው ናስቴኔም እስኪ ላጉርስ። ና እባክህ ና ካግዴ ተረረ ና እንዴ ቢዝ ብለሽ ምን ሲስ አሁን በዚህ አመሉ ቢያፈቀር ራሱ በሆዱ እኮ ነው ፍቅሩን የሚገልጽላት። አየው ምን አልኩ? አሁን ራሱ በሆዱ እየሰደበኝ ነው። ምን አለክ? ለሰው ልጅ ዋናው ነገሩ ልብ ነው እንጂ አንደበት አይደለም። ሲስ ደግሞ ጥሩ ልብ አለው። እውነት ነው። ለሱ እኔም በ10 ጣት ይፈርምለታለሁ። ለምን ነገሮችንም ጣት ጨምረሽ በ20 ጣት ስለማታረጊለት? እንዴ ብርክክ? የምን ብርክክ ነው አንተ? ያው በየቤተ መቅደሱ ተንበርክከ ስትጸልይ አልነበርም ማውቀው? እና አሁን የጽድቅ ወሬ በየቦታው ይወራል፣ በየካፌው በየሜዲያው ይወራል። ኧረ አይወራም። አይወራም። ናት ይባላለሁ። ይቅርታ ቢቢሲ ተጋፋው መሰለኝ። ፕራይቬሲ ማለቱ ነው። ደግሞ ምንድነው? ጠፍተሃል፣ ሰፈር አትታይም። ትዳር አደራ እንዳትረሳ ይለሰሩ። የሰፈር ልጅ አብሮ አደጌ ነው ነው እንዴ? የእናቴ ስለት ምን እንደሆነ ታውቃለህ? እኔ አግብቼ ማየት። አሁንማ ስለታቸው ሰመረላቸው። እዘይ ስለቴ ሰመረ ይመስለኛል። ኧረ አይምሰልሽ። ማለት ለምን ይመስልሻል? እርግጠኛ ሁኚ መምሰል መሆኑ። ምን ሆነ ነው? ኧረ ተይኝ እንደው እስኪ እንደው ምን ተሻለኝ? ደግሞ እኮ ደስ ትላለች። አይ እንግዲህ የማዘልቅበት ነገር ከሆነ አሁኑን አቁም። የልጅቷን ህይወት አታበላሸው። ደግሞ በሁላችንም ነው የምታዝነው። ሲስንም ከድሮ ጓደኛው እንዳታቆራርጠው። እኮ እሺ ቆይ እሺ አሁን ማርትዬ እንደው እስኪ እንዴት ብዬ ነው የምነግራት? እሷማ እኮ ጭራሽ ሰርግ ጋብቻ ምናምን እያለች እኮ ነው። ከረፈደ በኋላ ነግሬህ ነበር ማለቱ አይጠቅምም እንጂ ደጋግሜ ነግሬህ ነበር። እንደምን አደራችሁ? ቦስ ማርፈድ ጀመረ። ኧረ ተው ግድ የለም ተው። እኔ ማርፈዱን አይደለም ከፈለክ ክረም። ኧረ እባክህ ተው ገላግለኝ። እንዴ ወንድም አይደለው? እንደ ልቤ እንኳን እኮ መንበርከክ አልቻልኩም። እንዴ ገላግለኝ። ከምንድን ነው የምገላግልህ? ከሰላም ስማ፣ እኔን እዚህ ውስጥ አታስገባኝ። ቆይ አንተ ካልፈለክ ለምን አተዋትም? ለምንድን ነው በሰው ህይወት የምትጫወተው? ስማ ደግሞ እንዳንተ አይነት የተሸነፈ ተንበርካኪ ለሰልያ አይገባትም። እሺ ትበዛባለች። ኧረ ቆይ ቀስ ተረጋጋ። ምን ሽጉጥና ያስቆም መሰለኝ። ወርውርብኛ አይሆን ዕቃ። ስማ ድሮም እኮ ይሄ መጣህባት እንጂ እኮ እሷ አልመጣችብህ። ኧረ ሲስ በቃ ተረጋጋ። አይነ ጓደኛ ነሽ፣ ማስቀየም አትፈልግም።
እኔ ምልሽ አቤትማ የትነት ደህና ነው? ደህና ነው። ታዲያ መቼ የምታስተዋውቂኝ? መምጣቱ መች ይቀራል? አንድ ቀን አመጣዋለሁ። እንደውም ነገ ለምን ሳዚ አትበሉ? አረ እሺ የሚል አይመስለኝም። ለምን እሺ አይልም? ውጪ መብላታችሁ አይቀርም? እሱማ አይቀርም። የኔ እናትሽን ሙያ ቢቀምስ ባንዴ ነበር ሽማግሌዎችን የሚልክልሽ። እስቲ ለማንኛውም እንደ ሁኔታው አትፍዘሽ። ቀልጠፍ ቀልጠፍ ሰላም መጣው። ለምንድን ነው የፈለግሽኝ? ዛሬ ማዘር ምሳ ጋብዛናለች። ምሳ? ለምን? ምን ነው? እኔ አልሄድም። ለምን? ለምን? በጭራሽ የማይሆን ነው እንዴ? ለምንድን ነው የማይሆነው? አንቺ ትቀልጃለሽ። ቦስ ቢሮ እየጠበቀኝ ነው፣ መሄድ አለብን። እሺ ጠብቀኝ፣ ቆይ አብረን እንሄዳለን። ሲስክ ምን ሆነሃል ሰሞኑን? ምን ሆንኩ? እንደ ድሮ አብረን አትሆንም። አብረህን ብትሆንም እንደ ድሮ አትጫወትም። የሆነ የጨነቀ ነገርም አለ። ምንም የለም። ሲስ ምንም ቢሆን እኮ ጓደኛ ነኝ። አውቃለሁ ችግሮችን ማውራት አትወድም፣ ግን ቢያንስ ትንሽ ስተነፍሰው ነገሮች ይቀላሉ። እሱስ ልክ ነሽ። ሲስክን ከሰላም ጋር ነው የምትተዋወቁት? ከሰላም ጋር የምንተዋወቀው እንዴት ናችሁ? እንዴት አደርሽ ሰላምዬ? እንዴት አደርሽ ማርቲ? ሲስ እንዴት ነህ? ደህና ነኝ። አሪፍ የስራ ቀን እንዲሆንልን አሪፍ ሀሳብ አምጥቻለሁ። ቀን ወጥረን ሰርተን ማታ ወጥረን ብንዝናና ምን ይመስላችኋል? እኔማ ያለፈ ታሪኬ ነው ባይሆን ሲስ አለ። ሲስ ማታ አብረን ነን? አዎ አብረን ነን። በሉ ደህና ሁኑ። በቃ በኋላ እንገናኛለን። ቻው። ወደ ስራ ኦ ወጥራችኋል። እስክንበጠስ ይመግመግ ኧረ ሰውዬ ቀስ እያልክ ጠጣ እንዴ! በቃ ተዛሬ በኋላ ጠጣም። የዋንጫ ነው እንዴ የምትጠጣው? የሰሞኑን ላካክስ ብዬ ነው። አይዞ መጠጥ ኦዲት አይደረግም። እሺ መጠጥ ያዋርዳል እንጂ አይወራረድም። ኧረ ሲስ ቀስ እያልክ ጠጣ። ሁለታችሁም ሰክራችሁ በኋላ ጉድ እንዳታደርጉ። በእኔ በኩል እንኳን አታስብ። አቤት እና በእኔ በኩል ነው ወገኛ። ይኸውልህ ጥቅቅ ብዬ ረፍ መጣሁ። ውሃና ፍሳሽ አደራ ሚስቴን ፍቅር ሚስቴን አደራ። ሲስ ግን ደህና ነህ መሰለኝ። ማለት የሆንከው ነገር አለ እንዴ? ምንም ማድረግ የማትችይው ጉዳይ ገጥሞሽ ያውቃል?
ማለት ምን አይነት ጉዳይ? ማለት የራስሽ የሆነ ሌላ ሰው ሲያሾፍበት ሲቀልድበት ማየት። ለምን ዝም ብዬ ያለው ቀምቼ ራሴ ያደርጋለሁ እንጂ። ካልቻልሽስ? ለምን አልችልም? ቀስቃላ ይቅርታ እማዬ የኔ ቆንጆ ጎዶሽ ጎዳለሁ በጣም ነው ይቅርታ ጎዶሽ ችግርማ አለ እንጂ አጥፍቻለሁ እኮ እሺ ዋናው ነገር ይቅርታ አደረግሽልኝ ተባረክ ይኸውልሽ ለዚህ ይቅርታ ለተሞላበት ልብሽ አንድ ደስ የሚል ሽልማት ልሽልኝ እባክሽ አግቢ ይኸውልሽ ቀለበቱ ሚስቴ ጋር ነው አመጣና አደርግልሻለሁ አንቺ ወራዳ በቃ ሰርዬ ተረጋጊ አንቺ ተረጋጊ ምንድነው እሱ ስማይ ቀልዱን ነው እባክሽ ሰርዬ እኮ በቃ ሁሉ ጊዜ እንደዚህ ምን አይነት ቀልድ ነው ሲሳ እኔ እዚህ ቁጭ ብዬ እንደዚህ አይነት ቀልድ አለ እንዴ አይ በቃ አንቺ ተረጋጊ እሱ እኮ ሁሌም እኮ የሚያደርገው ጉዳይ ነው ያኔ ነን እየቀለደ ነበር ማለት ነው ያደረገልኝ አይ ኧረ ሰርዬ ኧረ ተረጋጊ ኧረ በእናትሽ አታልቅሽ ሰርዬ ግቢ ሰልዬ የወንደላጤ ቤት ነገር የወንደላጤ ቤት ግን አይመስልም እባክሽ እነ ፋዘር ናቸው ትተውልኝ የሄዱት አዎ አቤትማ በሰላም ነው ያመሸሽው? አረ በሰላም ነው። መስሪያ ቤት እኮ የሆነ ፕሮግራም ተዘጋጅቶ መሽቶብኝ ነው። አትመጭም? አይ ጓደኛዬ ጋር ነው ማድረው። ጌትነትስ ደህና ነው? በቃማ ደህና ደሪ። በቃ ሰላም ደሩ። ተመስገን አምላኬ። ለአንተ ምን ይሳናል? ማዘር ተጨነቁ አይደል? ለምን አትጨነቅ? አንድ ልጇ እኮ ነኝ። በዛ ላይ ደግሞ እንደዚህ ሆኜ ብታይኝ የበለጠ ትረብሻለች። አዎ በዚህ ሁኔታ ሆነሽ ከሚያዩሽ ጠዋት ተረጋግተሽ ብታገኛቸው ይሻላል። እኔ ደግሞ ለጥንካሬ ምናምን ቆንጆ ራት ሰርቼ እንበላለን ማለት ነው። አይ ኖ ይቅርብን። አንደኛ መሽቷል፣ ሁለተኛ እኔ አራበኝም። ሰልዬ እኔ ርቦኛል፣ አንቺ ደግሞ ታባይኛለሽ። እሺ
ይሄው ደርሷል። የምግቡ መዓዛ ሲያዩት ያስርባል። አስተያየት መስጠት አይቻልም። ዝም ብሎ መመገብ ብቻ ነው። ለነገሩ ሲያዩት ራሱ አስተያየት የሚያሰጥ አይደለም። መታጠቢያ ቤት የቱ ጋር ነው? ያ ፊት ለፊት ገብተሽ ታጠቢ። ቃል ከሌለ ታዲያ አዱ ሰሊ ወይ ሲስ እንዴት አደር? አንተ ቃቃጫት ያስመስል አላህ እኮ እንገባለን። ኧረ ባህላችን ናት። አዎ ተመችቶኝ ነው ያደርኩት። ልጁ ሳይጀምሩ ይቀራሉ ብለን በሰሌና ንብረት ወዴት ወዴት? ኧረ ችግር የለውም ሲሲ ተመችቶኝ ነው ያደርኩት። ሲስ የት ይቀራል ብለህ ነው? እንዴት ነህ? እሺ በቃ ተነሽና ተጣጣቢ። እሺ ሄሎ ጌቱ። አሎ ሲስ እንዴት አደርክ? እንደምን አደርክ? ማታ ምንድን ነው የተፈጠረው? በእናትህ ማታ እማትረባ ሰው መሆንክን ያረጋገጥክበት ምሽት ነበር። ተንበረከኩ አይደል? ወይኔ ወይኔ ወይኔ። እሷ ፊት እንደዚህ ማድረግ አልነበረብህ። ትልቅ ጥፋት ነው ያጠፋው። እና አሁን ታዲያ ምንድን ነው የሚሻለው? በእናትህ ሲስ አላውቅም፣ ብቻ ግን ይቅርታ መጠየቅ ይኖርብሃል። እኔ አይኗንም ደፍሬ ማየት አልችልም። እና እኔ ልጠይቅልህ? አዎ ባንተ ጥፋት? አዎ አዎ። ያምሃል እንዴ? አዎ አዎ። ሲስ እንትን አሁን ቢሮ ቤት በኩል አልፌ ልግባ? ሲስ ዘጋው። እሺ ወይኔ እንዴም ብርክክ የምን ብርክክ ነው አንተ? ጌቱ ምን ሆነሻል? ምንም አልሆንኩም ማማ። ከጌትነት ጋር ተጣላችሁ እንዴ? ኧረ አልተጣላንም። እርግጠኛ ነሽ? እርግጠኛ ነኝ። አዎ። አስታውቂኝም ብለሽ ምክንያት እያበዛሽ ልታስተዋውቂኝ አልቻልሽም። እሱ ምንም ችግር የለውም ይደርሳል እኮማ። እሺ እንግዲህ እንዳልሽ። እጭ ያንተ ነገር ሳውን በዛ። ምን አርግ ነው የምትሉኝ? ምንድነው ምን ላርግ ማለት? እግሯ ስርም ቢሆን ተደፍተህ ይቅርታ መጠየቅ አለብህ። እኔ ጌቱ ነኝ እሷ እግር ስር የምደፋ? እኔ ጌቱ ሴት እግር ጋር ልደፋ እንዴ? ቆይ አንተ የሴት እግር ስር መደፋት ለአንተ ብርቅ ሆኖ ነው እንዴ? አትሳሳት። እኔ ሴት እግር ስር ተንበርክኬ አውቃለሁ እንጂ ተደፍቼ አላውቅም። መንበርከክና መደፋት ይለያያሉ።
ስማ ሄደህ ተለጠፈባት ነው እንጂ እኮ መጀመሪያም ቢሆን አትፈልግም። እኔም አብራት እንድትሆን አልፈልግም። አሁን የተባልከው ላጠፋው ጥፋት እግሯ ላይ ወድቀህ ይቅርታ ጠይቃት ነው የተባልከው። እንዴ ኧረ ቆይ አንተ ልጅ ግን ምን ነው የዚህች ልጅ ነገር እንደው በተለየ መንገድ አንገበገበ? አይመለከትም። ኧረ አትጩሁ በእናታችሁ። እንዴ ለምን አልጮህ? እንደዚህ በሆነ ባልሆነው ለሚንበረከክ እጁን ለሚሰጥ ትውልድ ያልጮህኝ እሻው በምን ልጮህ? ትውልድ ነገሩን አብዮት አታርገው። የሁለት ሴትና ወንድ ጉዳይ ነው። አትጩ፣ በቃ አትጩ። እኔም አልጮህኩ፣ እሷም እንዲያልጮህች አትጩ። እሺ በቃ ስራችንን ስጨርስ በኋላ እናወራለን። ደግ አደረገ። እንኳን ሆነ። በቃ ለኔ ጥሩ ዩኒቨርሲቲ እያለን ነው ተማሪ እያለን ራኬብ ከምትባል ልጅ ጋር ፍቅር ቢጤ ይዞኝ ነበር። እኔ እንጃ እኔ ለማፍቀር አልታለኩም፣ ግን እንደዛ ሲያደርጉ አይቼ በይው። ከዛ ከራኪ ጋር አብረን እያለን ምን ሳላውቀው አጠፋ ነበር። በጣም ታለቅስ ስለነበረ ከኔ ጥፋት የሷ ለቅሶ ገዝፎ ሰው ሁላ ለምን ነው ልጅቷ የምታሰቃያት ለምን ነው እንደምታረጋት ተማሪው በሙሉ ኢሹ ነበርኩኝ። በቃ በእኛ ባች ኢሹ ሆንኩኝ። ሁሉም እየመጣ ለምን ነው ልጅቷ ታስታርቃት ተተዝንም እንደዚህ ምናምን በቃ የኔ ሰው ጉዳይ ይታወቃል። ከዛ ተሰማኝ ሰው ነኝ ደግሞ የምር በቃ ስለበደልኳትኝ ብዬ ራኪዬ ይቅርታ አልኳት። ይቅርታ ስል እሺ አለች። ከዛ ከሄደች በኋላ መልሳ መጣ ልቤም ቢብሏል። ይቅርታህን መቀበልህ ቀለበት ገዝተህ ካረክልኝ ነው። ሀገር ሰላም አልኩኝ። ቀለበቴን ገዛው። ደግሞ ምን ችግር አለው? ቀለበት
እኔ ትምህርት ቤት እንዳልቀር ሁሉ ጊዜ ሰኞ በሆነ መታስበለኝ ሰላም ብቻ ናት። ትምህርት ቤት ግቢ ክላስ ውስጥ እንኳን ሆነን ስለሷ ማሰብ ላቆም አልችልም። አረ ቤት መጥቻ አልረሳትም። ሰላም በጣም ጥሩና ተግባቢ ሴት ናት። በራስ መተማመኗ ያስደንቀኛል። ሁሌ ቀና ብላ ነው የምትሄደው። በዛ ላይ በጣም ጎበዝ ተማሪ ናት። ዛሬ ለኔ ከባድ ቀን ነበር። ሰላም ከካሌብ ጋር ስትሳሳም አየኋት። እኔ ያለ ፍላጎቷ መስሎኝ ነበር። ነገር ግን በሆነ ነገር ሁሉ ደስተኛና ፈቃደኛ ነበረች። ከካሌብ ጋር አንድ ሰፈር ስለሆነ በደንብ ነው የማውቀው። ለሷ ፍቅር ቢመስልም እንኳን ለሱ ከጨዋታ የዘለለ ትርጉም እንደሌለው ጠንቅቄ ያውቃለሁ። ይሄን ግን ለሷ መንገር አልችልም። እሺ እኔስ ከዛሬ ነገ ነግራታለሁ ስፈራ ስችል ፍቅሬን የተቀማሁት ካሁን በኋላ ካየኋት የበለጠ ስለምጎዳ ምንም እንኳን ከውስጤ ባትወጣም ቢያንስ ትምህርት ቤት መቀየር አለብኝ። እሺ ያገባሃል። ሲስ ይቅርታ አድርግልኝ። ስሜ ተጽፎበት ሳይ ጓጉቼ ነው የወሰድኩት። ካየሽ በኋላ ይቅርታ መጠየቁ ምን ያደርጋል? ሲስያ አትቀየመኝ። ይሄ አይደል እንዴ ፍቅርን ይነገረኝ? ይሄ የልቤን ከነገረልኝና አንቺን ካገኘሁሽ እንኳን አልቀየምሽ። ግን ለምን አልነገርከኝም? ምኑን? እንደምታፈቅረኝና እንደምትፈራኝ። ዲያሪው አልነገረሽም? እሱማ ነግሮ
አይዞሽ እንግዲህ ሁሉም ነገር ለበጎ ነው።